እንደ አለት የደደሩ ብርቱ ክንዶች የኢትዮጵያን ልዕልና ሊያጸኑ ዛሬም ከሰንደቁ ስር በክብር ተሰይመዋል። በክብር የሰራዊቱ ስነ ቃል ዜማ ታጅበው የኢትዮጵያን ልዕልና ሊያረጋግጡ በደም አሻራቸው ደምቃና በአጥንት ፍላጻቸው ተማግራ የምትቆም ኢትዮጵያን እውን የማድረግ ጽኑ ቃል። ከሀገር ወዲያ ሞት የለም ያሉ ስለ ሀገር አንድነትና ክብር በጀግንነት ወድቀው ሀገራዊ ሉዓላዊነትን ከከፍታው አሻግረው ሊያኖሩ የጀገኑ እልፍ የቁርጥ ቀን ልጆች ዛሬም ለኢትዮጵያ ስለ ኢትዮጵያ ከፊት ቆመዋል። እነርሱ ወድቀው ሀገር ትሻገር ዘንድ የሕዝብ ክብር፣ የሀገር ሉዓላዊነትና አንድነት የማዕዘን ድንጋይ ለመሆን ዛሬም እንደ ወትሮ በክብር ስለ ክብር ተሰይመዋል። በኢትዮጵያዊነት ህብር ደምቆ በሀገር ፍቅር ጽናት የጀገነ ትውልድ በኢትዮጵያ የመከላከያ ሰራዊት ውስጥ መገንባቱ በእርግጥም የታላቅ ህዝባዊ አንድነት አኩሪ ገድል አሻራ ነው። ኢትዮጵያን እንደ ሀገር የሚያጸና ልዕልና። ስለ ሀገር ሉዓላዊነት ሲነሳ ጠንካራና ደጀን የሆነው የሀገር መከላከያ ሰራዊት የፊት ገጹን ይወስዳል። ስለ ሀገር ክብር ሲወደስ አየር አፈሯ ይባረክ፣ ገናና ስሟ ይታደስ ሲል የሀገር ፍቅር ልኬቱን በደሙ ሊጽፍ ኪዳኑን ለሀገር እስትንፋሱን ለሕዝብ የሰጠው የሀገር መከላከያ ሰራዊት ጎልቶ ይወደሳል። የሀገሬን ክብርና ሉዓላዊነት ለመጠበቅ ስል የሚጠይቀውን የሕይወትና የአካል መስዋዕትነት ለመክፈል ዝግጁ መሆኔን በሀገሬ ሰንደቅ ዓላማ ፊት ቆሜ ቃል እገባለሁ። ስለ ክብር በክብር ወድቆ ሀገር ሊያቀና ከሀገር ወዲያ ሞት የለም ያለው እርሱ የጽናት ምልክት አርማ የሆነው የመከላከያ ሰራዊት ነው። እርሱ የሉዓላዊነት የመጨረሻው ደጀን የሆነው የሀገር መከላከያ ሰራዊት ነው። በእርግጥም እርሱ የሀገርን ዳር ድንበር በአጥንት ፍላጹ ማግሮ የኢትዮጵያን ልዕልና በመስዋዕትነት ያጸና የቁርጥ ቀን ልጅ ነው።
በወታደራዊ ሳይንስና ስነ ምግባር የታነጸ የሀገር መከላከያ ሰራዊት አንድነትና ነፃነቱ ሞገስ ለሆነው ሕዝብ በእርግጥም የመጨረሻው ምሽግ ጭምር ነው። በእርግጥም የሀገር መታፈሪያነትን ጥልቅ ዋጋ መመዘን ለሚሻ በሀገር መከላከያ ሰማይ ስር ያለን የነጠረ እውነት መመልከት በቂ ነው። ሀገራዊ ክብርን ከምንም ያስቀደሙ ሰማይ ሰንጣቂ የአየር ወለድ አባላት ሀገር የእነርሱን ውድ ዋጋ ስትሻ በየትኛውም አስቸጋሪ አውድ ውስጥ ስለ ሀገር ክብርና ልዕልና ከሰማይ ወደ ምድር እየተምዘገዘጉ እጅን ባፍ በሚያስጭን ጀብዱ የደመቀ አሻራቸውን ሲያኖሩ ማየት በእርግጥም ሀገርን በብርቱ ያኮራል። ፈታኝ የሆኑ መልክዓ ምድሮችን ተጋፍጠው ቅጽበታዊ በሆነ የግዳጅ አፈጻጸም ተልእኮችን በመከወን በአንድነቷ ለጸናች ሀገር ሞገስ የሆኑ የሀገር መከላከያ ሰራዊት አባላትን መመልከት ከኩራትም የላቀ ኩራት ነው። ዜጎች በሰላም ወጥተው በሰላም እንዲገቡ፣ ነግደው እንዲያተርፉ፣ አርሰው እንዲያጭዱ ሰላም ከምንም የማይነጻጸር ዋጋ አለው። በሉዓላዊነቷ ታፍራና ተከብራ የኖረች ኢትዮጵያን ለቀጣይ ትውልድ ለማሸጋገር አንድነቷ የተረጋገጠ ኢትዮጵያን ማጽናት ለነገ የማይተው ቀዳሚ አጀንዳ ነው። እነዚህን ግዙፍ ሀገራዊ ተልእኮ ለማስፈጸም ደግሞ በወታደራዊው ሳይንስና ስነ ምግባር የታነጸ የትኛውንም ተልእኮ የመፈጸም ብቃት ያለው የመከላከያ ሰራዊት አስፈላጊነቱ ወደር የለው። የኢትዮጵያ መከላከያ ሰራዊት ለዚህ ድንቅ ማሳያ ነው። ስለ ሀገር ሰላም የሚዋደቁ እነርሱ የኢትዮጵያ የጽናት ምልክት ናቸው። ስለ ሀገር አንድነት የሚተጉ እነርሱ የሀገር ክብር ሰማዕት ናቸው። ስለ ኢትዮጵያ አንድነትና ሉዓላዊነት ዘብ ቆመው በክብር ስለ ሀገር ክብር የሚሰዉ እነርሱ የሉዓላዊነታችን የመጨረሻው ከዓለት የደደረ ምሽግ ናቸው። ከአየር ኃይል አንጻር አንደኛው ተግባር አየር ባየርና ከአየር ወደ ምድር የነበረውን ውጊያ ሲያቀጣጥል አይተናል። ሁለተኛ አየር ወለዶች ከአየር ላይ ወርደው ጦርነት የሚቀይሩ ስራዎች ሲሰሩ አይተናል። ሶስተኛ ሄሊ ወለዶች በውጊያው ማብቂያ ላይ የቀረውን ጦር ሙሉ ድምሰሳ ለማድረግና የራሳቸውን ኃይል ለመደገፍ ሲወርዱ አይተናል። የሄሊኮፕተር ተዋጊዎችም ሲሳተፉ አይተናል። በመጨረሻም እንደ ሎጂስቲክስ ቁስለኛ የሚያነሱ ተጨማሪ ድጋፍ የሚያደርጉ ከምድር ጋር ተቀናይተው የሚሰራ የአየርን ተግባር የሚፈጽሙ የአየር ማሳያዎች አይተናል። ከዚህ በተጨማሪ በከባድ መሳሪያ መድፍ፣ ሮኬቶች፣ ታንኮች
እንዲሁም ሞርተርና ድሽቃዎችን በቡድን መስራት ተሳትፎበት በጣም ሰፊ የሚባል ቀጠና ባጠረ ጊዜ ውስጥ እንዴት ማፍረስ እንደሚቻል አይተናል። ከዚህ ቀደም እንዳነሳሁት የአየር አቅማችን፣ የከባድ መሳሪያ አቅማችን ከኤሊት ፎርስ ጋር ሲቀናጅ ውጊያን ማሳጠር የሚያስችል አቅም የሚፈጥር ያልነውም በተግባር ያየንበት ቀን ነው። ኢትዮጵያ መልማት መበልጸግ ትፈልጋለች። በግራ በቀኝ ኢትዮጵያን የሚያዳክም ስራ የምትሰሩ ከሆነ በመላ አቅማችን ህይወታችንን ገብረን ሀገራችንን እንታደጋለን የሚል መልእክት ለሚነካኩን ኃይሎች ለማስተላለፍ፣ ለወዳጆቻችን ደግሞ እንደምታስቡት አይደለም፣ ጠንካራ ተቋም እየገነባን ነው። ጦርነት የሚሰሩ ጀነራሎች እየፈጠርን ነው። በልምምድ ወቅት ከጦርነት ማግስት እንደዚህ አይነት የተቀናጀ ሁሉን ቴክኖሎጂ የሚጠቀም ልምምድ ማድረግ የሚችሉት የጦር ወታደሮች ያሉት ሀገርና ተቋም ነው። እኛን ከመንካታችሁ በፊት ደጋግማችሁ አስቡበት። ወዳጆቻችን ደግሞ ክብር ይሰማችሁ። ኢትዮጵያ ራሷንም ቀጠናውን ለመጠበቅ ትዘጋጃለች የሚል መልእክት ያለው ልምምድ ነው። ጦርነት ስለማንፈልግ ማንም እየተነሳ ደፍራቸዋለሁ እያለ እኛን መልሰው ወደ ጸጥታ ችግር፣ ወደ ሰላም ችግር፣ ወደ ጦርነት ችግር ከዛ እንዳንወጣ እንዳንለማ ለማድረግ የሚፈልገውን ሁሉ ለማስቆም በሩቁ አቅም መገንባት በጣም አስፈላጊ ነው። እዚህ ያላሳየናቸው አዳዲስ ቴክኖሎጂዎች አሉ። በመፍጠርም ጭምር ተቋሙን በማጠናከር የኢትዮጵያን ሕልውና የሚጠብቅ ኃይል እናደርጋለን። እናንተ የኢትዮጵያ የሰላም የአንድነትና የሉዓላዊነት ጥልቅ ተምሳሌት የሆናችሁ የሀገር መከላከያ ሰራዊት አባላት ሆይ ስለ ኢትዮጵያ በምትከፍሉት ውድ የሕይወት ዋጋ በእርግጥም ክብር ይገባችኋል። ደማቅ አሻራችሁም በኢትዮጵያ የትውልድ ቅብብሎሽ ከወርቅ ደምቆ አጥናፍ ይሻገራል።